በኢትዮጵያ 69 በመቶ የሚሆነው ህዝብ ለወባ በሽታ ተጋላጭ መሆኑን መረጃዎች ያመለክታሉ። በማዕከላዊ ኢትዮጵያ ክልልም 83 ከመቶ በላይ የሚሆነው ህዝብ ለወባ ተጋላጭ በሆኑ አካባቢዎች እንደሚኖር የክልሉ ጤና ቢሮ መረጃ ያመለክታል። የክረምት ወቅት ዝናብን ተከትሎ የመጣው የመስከረም የጥቅምትና የህዳር ወር ከፍተኛ የወባ ስርጭት የሚከሰትበት ወቅት ነው። የወባ ትንኝ ስርጭትን ለመቆጣጠርም በክልሉ ዘርፈ ብዙ ስራዎች ይሰራሉ። የወባ ወረርሽኝ የማህበረሰብን የዕለት ተዕለት እንቅስቃሴ የሚገታ ነው። ከወባ በሽታ ለመጠበቅም ራስን ከትንኝ መነደፍ መጠበቅ አስፈላጊ ነው። በስልጤ ዞን በሁልባረግ ወረዳ በአሁኑ ወቅት የወባ መከላከያ የመድኃኒት ርጭት ቤት ለቤት እየተካሄደ ይገኛል። ርጭቱ አሪፍ ነው። በቃ ይሄ ርጭት ያው የወባውን በሽታ በጣም ይቀንስልናል ብለን እናስባለን እና አሪፍ ነው። እኛም ደግሞ ያው ጤንነታችን እንዲ ማህበረሰቡ ጤንነት እንዲ ክትትል ሲደረግ በጣም ደስ ይላል። በሽታው በዚህ ሰዓት በጣም የተስፋፋበት ሁኔታ አለ። ጤና ተቋም አካባቢ በጣም የመጨናነቅ ሁኔታ ስላለ አሁን ሰፈር ራሱ በጣም እየታመሙ ነው። ጎረቤት አካባቢ በጣም እየታመሙ ነው። ትላንትና እኔ አጋጣሚ ባለቤት የለቅሶ ቤት ነበረች። እሷንም ጤና ጣቢያ ወስጄ ነው መጣሁት። እዛም ሲታይ በጣም በሽታው በጣም ያስፈራል። ያው እንዲ ክትትል ከተደረገ ደግሞ ይቀንሳል። በዚህ ሁኔታ በደንብ ተሰራጭቶ እንደሚደረግ ርጭቱ የሚካሄድ ከሆነ በሽታው ይቀንስልናል። እኛም ደግሞ ያለውን ነገር ጥንቃቄ ማድረግ መቻል አለብን። ቆሻሻ ሰፈር ላይ መጣል የለብንም። ውሃ ማያቆሩ ቦታዎችን ማጥፋት አለብን። አላስፈላጊ ያሉኑ ነገሮችን ይሄ ቢምቢ የሚያባዙ ነገሮችን እነሱን ማጥፋት፣ ውሃ የሚያዝሉ ቦታዎችን ማዳፈን አለብን። ያው በዚህ ሁኔታ በሽታው በደንብ ይቀንስልናል ብለን እናስባለን። እቃውን አውጥተን በደንብ ዝግጅ ብለን ጠበቀን። ሰርተዋል። በደንብ ተሰርተዋል። በጣም ተራጭተዋል። ለወባ ተብሎ ምናምን እንዴት ምንም አልቀረም። ተሰርተዋል። መድኃኒት ተሰርተዋል። ለወባ ነው። ወባ በሽታ ሪጃ ምናምን ያመጣል። ለሱ ተከላክለዋል ማለት ነው መድኃኒቱ። ከዚህም በፊት ነበረ በመካከሉ አቃርጦ ነበር። አሁን መጥቷል። አሁን በደንብ ተሰርቷል። ወባ አሁን ጀምሯል። ጣልጣል አድርጎን ነበር። አሁን መድኃኒቱ ከተሰራ አልহামዱሊላህ አሁን ተከላክለዋል መስለኛል። ያው መድኃኒቱም አሁን ነው ደረሰ። ወባው ጀምሮ ነበር። መድኃኒት ተሰርቷል። አሁን አልহামዱሊላህ ርጭቱ ያው ትንሽ ቆይቷል እንጂ ነበር ርጭቱ ነበር። በዛን ጊዜ ግን በጣም ቀንሶ ነበር። አሁን ትንሽ ሲዘገይ መሰለኝ እንደገና አገረሻ። ያው ርጭቱ ነበር በዚህ በፊት። አጥር ዙሪያ ያሉትን እንትኖችን እናዳፍናለን እና ያው ከዛም ውጭ ደግሞ ትንሽ ራቅ ብሎ ቆሻሻዎች ደግሞ ራቅ ተብሎ ይጣላሉ። ያው ይሄንን ለቤትም ድረስ እየነገርን ለህፃናትም ድረስ እየነገርን ነው። ለቤት ለባለቤቴም ድረስ እየነገርኩ ነው። ከቤት የሚወጡ ቆሻሻዎች እነሱ ነገሮች አላግባብ በራፍ ላይ እንዳይጣሉ ጥንቃቄ እያደረግን ነው። ስርጭቱ በዚህ ይቀጥል፣ በሽታው ይቀንሳል የሚል እንትን አለ። የእናንተም ክትትል ደግሞ በጣም ደስ ይላል። ለዚህ ለማህበረሰቡ እንደዚህ መረባረባችሁ እኔ በጣም ደስ ነው ያለኝ። በጣም 6 ወር ድረስ መድኃኒቱ አይቀለሙ አይሰራም ምን አይሆንም። በቃ 6 ወር ድረስ ይሰራሉ ተብሏል። ያጠዳና ያው መጥቶም ያዝዙም ያላ እኛ በቤታችን ተሚረን የሰራን ነው ያው ለራሳችን ብለን ለልጆቻችን ብለን እኛ የደከምነው ለልጆቻችን አስተምራለን። እናንታችሁ ያስተማርኩ እኛም አስተምራለን። በጣም ተስማምተናል። ይሄ ሰገራ ቤት ተከርቶ ተቆፍሮ ያሰራን በጣም ተሰርቷል። አጎበር እኔ በልጆቼ በምንም በቤቱም በምንም አልተቀበልኩም። እኔ በራሴ የመጣልኝ አካፊዬ ነው የተቀመጥኩ። ያ እሱንም ይጠቀማል። አሁን ግን ያው ተብላሽተዋልም ጊዜ አልፈዋል። ዛ ባካተቀበሉት አሁን 3 አመቱ ባልሆነም ብለሻል እንዴ? ያው አሚና አልተቀበልም መስለኛል። አጎበሩ መድኃኒቱ ከተሰራ አጎበሩ አይመጣም ተብሎ ነው ተብለሽ ነው ምን ነግሪኝ ማለት እሺ። እዚህ የብላዋንጃ ደመቀ ጤና ጣቢያ ስራ አስጋጅ ነኝ። ያው በእኛ ክላስተር ውስጥ ማለት ነው የሚገኘው 3 ቀበሌዎች ናቸው። አሁን በዚህ ሰዓት ያው የወባ ርጭት የወባ ትንኝ መከላከያ ርጭት የተጀመረበት 3ቱም ቀበሌዎች ላይ ተጀምሯል።
32242 አካባቢ ህዝቦች አሉ ያው እነሱን ነው የምናገለግለው በዚህን ሰዓት ያው ወባ ዙሪያ ያለው ሁኔታ እኛ ጋር ያው ጫናው ይታወቃል እንደ አጠቃላይ ማለት ጫና አለ ያን ጫና ለመቀነስ ነው ይሄ ርጭቱም እየተካሄደ ያለው መጀመሪያ የርጭቱ ከመምጣቱ በፊት እኛ ጋር ያው የመከላከሉን ስራ አጥብቀን እየሰራን ነበር ስለዚህ ምንድነው የምንሰራው አጎበር ከዛሬ 3 አመት አካባቢ አጎበር ስርጭት ተደርጎ ነበር ያን አጎበር ስርጭት ከዛ በኋላ ርጭቱ የአጎበር ስርጭት አልተደረገም ስለዚህ አሁን ሰዎች እንዴት ነው ይሄን አጎበር አጠቃቀማቸው እንዴት ነው የወባ ጫናን ተከትሎ ማለት ነው ባለሙያዎችና ጤና ክሱሽኖችን እያሰማራን ያው ክትትሉን እንሰራለን የዩቲላይዜሽን ሬቱ አጠቃቀማቸውን እንደገና ደግሞ በየአካባቢ ያቆሩ ውሃዎች አሉ እነዚህ ያቆሩ ውሃዎችን ተከትሎ ነው አብዛኛው ሰዓት አሁን ትንኞች የሚራቡት ማለት ነው በየአካባቢ ጊዜያዊና ቋሚ የሆኑ የወባ ትንኝ መራቢያ ቦታዎችን እነሱን የመረበሽ ስራ ያው ለማህበረሰቡ ግንዛቤ በመስጠት ባለፈው ንቅናቄ መድረክም ተፈጥሮ ነበር በወረዳ ደረጃ ማለት ነው ያውን በወረዳ ደረጃ የወረደው ንቅናቄ እኛ ደግሞ ወደ ቀበሌ ሀምጥተን በክላስተር ደረጃ በቀበሌ በጎጥ ደረጃ ያው ንቅናቄ ከተሰራ በኋላ ሁሉም አርሶ አደርና ማህበረሰብ ወጥቶ ይሄ በአካባቢያቸው ያሉ ያቆሩ ውሃዎችን በጊዜያዊና በቋሚነት ያቆሩ ውሃዎችን እነሱን የመረበሽ ስራ እየተሰራ ነበር ለምሳሌ በቀን ያው 120 ሰው ቢመጣ በአብዛኛው 15 ሰው 17 ሰው የሚያዝበት ሁኔታ ነበር አሁን ግን መከላከሉና አጎበሩ ድርጭቱ ያጎበሩን ከንቅናቄ በኋላ ቀንሶ ወደ 10% ከሚመጡስ በቀን ከሚመጡ ሰዎች ከሚመረመሩ ሰዎች 10% አካባቢ ያው ወባ ይገኝበታል አሁንም ባየነው ልክ በርጭቱ በተደረገባቸው ቦታዎች የርጭቱ ውጤታማ ነው እኛ ባየነው ማለት ስለዚህ አሁን ይሄ ለማህበረሰቡ ግንዛቤ የመስጠት ስራ ነው የምንሰራው ጎን ለጎን ያለው አጎበሮችን ሰዎች ደግሞ አጥቦ እንዲጠቀሙ ማታ አጎበሮች ተኝቶ ልጆቻቸውን ራሳቸውን አጎበሮች እንዲያስተኙና ቤታቸውን አሁን የተረጨው ኬሚካል ውጤታማ እንዲሆን እስከ 6 ወር ድረስ ቤታቸውን እንዳይለቀልቁ የማድረግ ስራ እንደገና ደግሞ አካባቢ ላይ ያሉ ውሃዎችን ለምሳሌ እነሱ ተጽዕኖ እንዳይፈጥሩ የመረበሽ ስራና የማፋሰን የማዳፈኑን ስራ እየሰራን ወባን ለመከላከል ነው እኛ አጠናክረን እየሰራን ያለነው ወቅቱ አርሶ አደሩ ያመረተው ምርት ወደ ጎተራ የሚያስገባበት ወቅት ነው በመሆኑም ለአርሶ አደሩ ስራ ወረርሽኙ እንቅፋት እንዳይሆን ቤት ለቤት የመድኃኒት ርጭት በተካሄደባቸው አካባቢዎች ለውጦች አሉ በአጠቃላይ በ8 ቀበሌዎች ያው ርጭቱን ለማስከድ ነው እቅድ ያዝነው ያው ከዛ አንፃር አሁን አንደኛውን ክላስተር ጀምረናል አንደኛው ክላስተር ላይ ወደ 32570 አካባቢ አባወራ አለ ያው የሱ ርጭት በነዚህ በመጀመሪያው ክላስተር ጀምረናል አጠቃላይ ግን እንደወረዳ ወደ 8 ቀበሌ ላይ ለመርጨት ያው እቅድ ይዘናል ማለት ነው አጠቃላይ መጀመሪያ ለረጪዎች በወረዳ ደረጃ ንቅናቄ አድርገን ስልጠና ሰጥተናቸው ያው ወደ ርጭት ገብተዋል በአጠቃላይ ግን 9450 ኬሚካሎች ገብተዋል እንደወረዳ ያው በነዛ ወደ 23840 አካባቢ ቤቶችን እንረጫለን ብለን እቅድ ይዘናል ማለት ነው ያው እስካሁን ባለ ወደ 8840 አካባቢ ቤቶችን ረጭተናል ማለት ነው ያው በአጠቃላይ እስካሁን በተረጨባቸው ቤቶች የተሻለ ነገር አለ ማለት ይቻላል አጠቃላይ የኬሚካሉ ትንኞችን ከመግደል አንፃር ህብረተሰቡም በረጨነባቸው ሳይቶች የተሻሉ በዛ ክላስተር ላይ ኬዙም ጭምር የወባ ኬዙ በጣም የቀነሰበትና አሁን ይሄኛን ክላስተር ጨርሰን ወደ ሌሎች ክላስተሮችም ጭምር ለማሄድ ቅድመ ዝግጅት እያደረግን ነው በአጠቃላይ ግን እስካሁን ባለው ወደ በረጨነባቸው ሳይቶች ላይ ወደ 8980 ቤት አካባቢ ረጭተናል ማለት ነው ወባ ኦልሞስት ከ75% በላይ የዞናችን አካባቢ ለወባ ተጠቂ ነው ኦልሞስት 900 ምናምን ሺህ ፖፑሌሽን ወባ ተጠቂ አካባቢ ነው የሚኖር ማህበረሰብ ነው የሚኖረውና ይሄንን ማህበረሰብ ከወባ በሽታ ለመከላከል ስፔሻሊ አሁን በግብርናው ስራ ሃርቨስት በሚደረግበት ሰዓት ነው ሞር የወባ ትንኛዋ ምቹ ሁኔታ አግኝታ ህብረተሰቡን የምታጠቃውና በዚህ ሰዓት ላይ ህብረተሰቡን ጤናማ ፕሮዳክቲቭና አምራች እንዲሆን ለማድረግ ህብረተሰቡ የራሱን ጤና እንዲጠብቅ የማድረጉ በዋናነት በአካባቢው ያለውን ለወባ ትንኝ መራቢያ ምቹ የሆኑ ቦታዎችን በመለየት የማፋሰስ የማዳፈን ስራን በልማት ህብረት ደረጃ ሆነው ራሳቸው ቦታውን ለይተው የማፋሰሱን ስራ ተጠናክረው እየሰሩ ያለበት ሁኔታ አለ ከዛ ባለፈ ደግሞ በትምህርት ቤቶች ለተማሪዎች ግንዛቤ መፍጠር ነገር ይሄም በቤት ደረጃ መተው ቤተሰቡን የአጎበር አጠቃቀም ላይ
ለዚህም የአካባቢ ቁጥጥር ላይ ትልቅ የማነቃቃት ስራ ነው የሚሰሩትና ይሄን ስራ በተጠናከረ መልኩ እየተሰራ ያለበት ሁኔታ አለ። የአጎበር ቁጥጥር ስራችንም ጥሩ ነው በሚባል ደረጃ ነው ያለው። ከዛሬ 3 አመት በፊት የተከፋፈለ አጎበር አለ እንደዞን። ያንን አጎበር ዩቲላይዜሽኑ ጥሩ እንዲሆን የማነቃቃቱን ስራ፣ የማስተዋወሱን ስራ፣ የመቆጣጠሩን ስራ እስከታች ድረስ ባለው የልማት ህብረት አደረጃጀት ክትትል እየተደረገ ያለበት ሁኔታ አለ። በአሁን ባለን አሰስመንት እስከ 60% አካባቢ ህብረተሰቡ አጎበር ውስጥ ይተኛል የሚል ነው። ከዛ በላይ ያለው ግን ምንድነው ጥሩ ያለው ነው አጎበር አጠቃቀም ስርዓት አለ። አንደኛ ለተለያዩ አላማ ላልተገባ አላማ የመጠቀም ሳጥን ውስጥ የማስቀመጥ እነዚህ ስራዎች አሉ። ይሄንን በቁጥጥርና በክትትል ለማስተካከል የተሞከረ ያለበት ሁኔታ አለ። የመጠነኛ ወባ የሚተላለፍባቸው ወቅቶችና ከፍተኛ የወባ ስርጭት ወይም ወባ የሚተላለፍባቸው ወቅቶች በሚል በሁለት ይከፈላል። ያም ክረምት ዝናብ ተከትሎ ከመስከረም በኋላ የሚመጣው እስከ 4 ወር ድረስ ያለው ከፍተኛ የወባ ጫና የሚኖርበት ነው። በተለይ ጥቅምት፣ ህዳር፣ ታህሳስ ድረስ ያለው የከፍተኛ የወባ ስርጭት የሚታይባቸው ወራት ናቸው። መጠነኛ የምንላቸው ከክረምት ዝናብ በፊት የነበሩ ወራትን የሚያጠቃልል ነው። ያ ማለት ከሐምሌ በፊት ያሉ ወራትን የሚያጠቃልል 3 ወራት ላይ የሚታየው የወባ ጫና ነው። ስለዚህ እሱ መጠነኛ የወባ ስርጭት የሚታይባቸው ወራት ተብሎ ነው በሁለት የሚከፈለው። ያን ወራት ላይ በነበረው ከአምና በተሻለ አልፈነዋል። ነገር ግን የክረምት ዝናብን ተከትሎ ደግሞ የመጣው መስከረም ላይ፣ ጥቅምት ላይ፣ ህዳር ላይ አሁን እያየን ያለናቸው የወባ ጫናዎች ከአምና የቀነሰ ቢሆንም ዘንድሮ ላይም ጫናው አለው። ስርጭቱ የጭማሪው አለው። በአጠቃላይ ወባን እናጠፋለን ወይ እናስወግዳለን ብለን ከተያዙ ክልሎች አንዱ ክልል ነው ማዕከላዊ ኢትዮጵያ ክልል። አሁን ባለው ሁኔታ አምና ከነበረው ቀንሷል ስንል አሁን ከ1000 ወደ 14 ሰው አካባቢ አሁንም የወባ ተጠቂ የሆነ ነው ያለውና ይሄ ስርጭት ቀላል ቁጥር አይደለም። አምና ከ1000 ወደ 48 አካባቢ ሰው በዚህን ወቅት የተያዘበት ወራት ነው ነበረው። አሁን ባለው ጥሩ ነው። በክልሉ ለወባ ትንኝ ስርጭት አመቺ የሆኑ አካባቢዎች ተለይተው የመከላከሉ ስራ እየተካሄደ ይገኛል። ስርጭቱ ሲረጭና ህቃ ሁሉ ሰው አውጥቶ ይጠብቀናል። አጥቶ ተጠበቀና በኋላ ቤት ገብቶ አይቶ ምናምን ህቃ ካለ አውጡ እንበላል። 12 ሰዓት ከደረሰው በኋላ ስራ ይቆማል። ህቃውን አስካክሉና ህጠቡና ምታስቀምጡበት ቦታ አስቀምጡ ይላል። ሁልባራግ ወረዳ ላይ ጥሩ እየረጩ ያሉበት ጥሩ ኳሊቲውን ጠብቆ ረጮች ስልጠና ወስደው ወደ ርጭት ከገቡ በኋላ ከጧት ጀምሮ ወደ ርጭት ይገባሉ። በእያንዳንዱ ቤት ውስጥ ያለውን እቃ ቀድሞ እንዲያወጡ ይነገራቸዋል። ይሄ ከወጣ በኋላ ረጮቹ ቢያንስ በአንድ ረጪ በቀን እስከ 7 ቤት እስከ 8 ቤት መርጫት አለበት ብለን ነው እኛ ያስቀመጥነው። በዛ መልኩ እየሄዱ ነው። አንዳንድ ቦታዎች ላይ ግን እጅ የሚይዙ ነገሮች እንዳሉ ያ ማለት የማሰሮቹ ጥረት ስላሉ በተወሰነ መልኩ ክፍተቶች አሉ። ያም ቢሆን ግን በተረጨበት አካባቢ ደግሞ ኬሚካሉ በጣም ውጤታማ ነው። ከዚህ በፊት በአንድ ቀበሌ ካልተረጨበት በቀን 5-6 ይመጣ የነበረው የወባ ጫና አሁን በ2-3 እየመጣ። ለምሳሌ ስልጤ ዞን ላይ ጎፍላላ የምትባል ቀበሌ ከፍተኛ የወባ ጫና ያለባት ናት። ረግረጋማም ነው። ብዙ ጎርፉም ከዚህ በፊት ያስቸገር ነበር። እዛ አካባቢ ላይ ከተረጨ በኋላ ከዛ በፊት ሲመጣ የነበረው የውሃ ጫና ቀንሷል። 2-1 ነው አሁን ሪፖርት የሚደረገው። የሁልባራግንም አይታችሁ ከሆነ ሁልባራግ ላይም ተመሳሳይ ጫናው ቀንሷል። ዜሮ ለማድረግ ነው እኛም እየሰራን ያለነው። ወረዳውም በዛ መልኩ እየሰራ ነው ያለውና ስራዎቹ በጥኑ ሁኔታ እየሄዱ ነው። ነገር ግን አሁንም ማጠናከር ክፍተቶች ያሉበት ቦታ ላይ በተለይ የረጪዎች ኳሊቲ ማለት በትክክል ቤት ውስጥ ሙሉ በሙሉ ተደራሽ እንደሆነ አርጎ ከመርጫት አንፃር የሚታዩ ውስንነቶች አሉ። እሱን የማረም ስራዎችን ሰርተናል። ከዛ ውጪ ያለው ነገር ጥሩ ነው። አሁን ባለው ሁኔታ የወባ ጭማሪው አለ። ነገር ግን እነዚህ ነገሮች ተጠናክረን ከቀጠለ አምና ከነበረው ጫና ዝቅተኛ ነው። ዝቅተኛ ነው ማለት ከአምና ጋር ሲነጻጸር ነው። ከወባ ጫና አንፃር ግን ስቲል አሁንም አለ። ያንን ህብረተሰቡም በየአካባቢው በደንብ መስራት በየደረጃ ያሉ መዋቅሮች አመራሮች ንቅናቄ እየፈጠሩ በየአካባቢ ያሉ የአካባቢ ቋንቋ የሚችሉ ሚዲያዎች መልእክት እያስተላለፉ ህብረተሰቡ ከወባ በሽታ ራሱን መጠበቅ አለበት።
እንደ ክልላችን 83% የሚሆነው የአካባቢው ጂኦግራፊ ማቀማመጥ ለወባ መራቢያነት በጣም ምቹ ነው። ያ አንድ እድል ፈጥሮላታል። በዛ መልኩ almost 83 ማለት 17% ነው የሚቀረው ከክልሉ ካለው ተጨባጭ ሁኔታ አንፃር። ስለዚህ አካባቢዎችን ለይቶ ካልሆነ በስተቀር ሁሉም አካባቢ ላይ አለ። እነዚህ አካባቢዎች ላይ ደግሞ የቱ አካባቢ ላይ የቱ ቀበሌ ላይ ነው በስፋት ወባ ጫና አለ የሚለው ተለይቶ ታርጌቱ እነማን ናቸው የሚለው ተለይቶ በሁሉም አካባቢ በዛ መልኩ ነው የሚሰራው። ምክንያቱም ወረርሽኝ አለ ስንል የት አካባቢ ምን የሚባል ጎጥ ላይ ለምን ተከሰተ የሚሉ ነገሮች የራሱ የሆነ ቦታ ጊዜ እና ሁኔታውን ማጥናት ስላለ በዛ እየተጠና በተለይ የቅኝትና የአሳሳ ስራዎች ተጠናክረው እየተሰሩ ነው ያሉት። እነዛ ደግሞ ነገ ሊሰራጭ የሚችለውን የበሽታውን ጫና ይቀንሳሉ ማለት ነው። ስለዚህ አካባቢዎቹ ተለይተዋል። ቀበሌዎች ለምሳሌ ኡልባራ ገዳቸው ከሆነ ቀበሌውን የሚረጩ ቀበሌዎች ሁሉም ቃል ላይ ያረጩ ጫና ያለበት ወባ ወረርሽኝ ሊከሰት ይችላል ተብሎ አሁንም ወረርሽኙ ወይንም የወባ ጫናው ያለበት አካባቢ ተለይቶ ነው የሚረጨው። ከማታ ላይ ቃጨብራ አብዛኛው የወባ ጫና ያለው ዋላና የሚባል ቀበሌ ነው። ዋላና አካባቢ ላይ አጎበርም ተሰጥቷል። ርጭትም እየተደረገ ነው። 5 ቀበሌ ያለ ማለት ነው። ዙሪያ ያሉ ቀበሌያት ነው። ሌላ አካባቢ ላይ ደን አይደረግም። ስለዚህ እያንዳንዱ አካባቢ ላይ ያለው በዚህ መልኩ ስልጤ ላይ ለምሳሌ ምስራቅ ስልጤ ላይ ጎፍላላ አካባቢ ላይ በጣም ጫና ይኖራል። የወባ ወረርሽኝም በስፋት ሌሎችም ወረርሽኝ ሰው ከዚህ በፊት ኮሌራም ተከስቶ ስለሚታወቅ የተሰራጨው ወባ ምን አይል ጉዳት እያስከተለ የሚል ትንተና በየሳምንቱ እየተሰራ ይቀርባል። በዛ መልኩ የመከላከሉና የመቆጣጠሩ ስራዎች እየሰሩ ናቸው። የመጨረሻ የመድኃኒትና የሕክምና ግብአቶችን ማቅረብ ነው። በሁሉም አካባቢ ላይ ለወባ የሚሆኑ የመመርመሪያ መሳሪያዎች ወይም ኪቶች የመድኃኒቶች በሁሉም አካባቢ በመድኃኒት አቅራቢ ድርጅት በሁለት በኩል ይቀርባል። የወባ ወረርሽኝ ከጊዜ ወደ ጊዜ በክልሉ እየቀነሰ ቢመጣም አሁንም ውሃ ያቆሩ ቦታዎችን የማፋሰስና የማዳፈን አጎበርን በተገቢው መጠቀምና ሌሎች ስራዎች መጠናከር እንዳለባቸው መሬት ላይ ያለው እውነታ ያመለክታል። ያው አጠቃላይ እንደ ወረዳው በወረርሽኝ መልክ ነው ያለው። ያው ከወትሮ ከዛ ፊት ከነበረው ኬዙ የጨመረበት ሂደት አለ። ከአምናው በተወሰነ መልኩ ቢቀንስም ነገር ግን አሁንም ያው ስቲል ባለ ሁኔታ በወረርሽኝ መልኩ ነው ያለው። አጠቃላይ ግን የመከላከል ስራዎቹ አጎበርን በአግባቡ የመጠቀም ማቆሪያዎችን የማፋሰስ የመረበሽ ህብረተሰቡ ያንን ስራ እየሰራ ነው። በተቋም ደረጃም አጠቃላይ ባለሙያችን ጤና ኤክስቴንሽን ያው ስምሪት ሰጥተን በሁሉም ቀበሌዎች በሚባል ደረጃ የመከላከል ስራው ያው ተጠናክሮ እየተሰራ ነው ማለት ነው። ወደ 11880 አካባቢ ያው ሰዎችን መርምረን ወደ 1900 አካባቢ ፖዚቲቭ አግኝተናል ማለት ነው። እሱ ላይ ያው ኦልሞስት ወረርሽኝ በሚባል ደረጃ ነው ያለው ማለት ነው። ስለዚህ ያንን ያው በየጊዜው በአራቱም ጤና ጣቢያ ላይ ህክምና እየሰጠን ከዞን በሚመጡ ግብአቶችም ጭምር ህክምናው እየሰጠን ያው ክትትልም እያደረግን ያለንበት ሂደት አለ። የአካባቢ ቁጥጥር ስራዎችን በስፋት ህብረተሰቡ በማሳተፍ በተማሪዎች በተለያዩ ንቅናቄዎች የሚዲያ ሰዎች የሚሰሩት በተደጋጋሚ ሚዲያ ላይ በየሳምንቱ የሚሰጡ የግንዛቤ ስራዎች አሉ። ከዛ መነሻ ህብረተሰቡ ደግሞ የመተላለፊያ መንገዶችና ሊከላከል የሚችልባቸውን ያስቀመጥናቸው ስትራቴጂዎች አሉ። እነዛን መተግበር ነው የመጀመሪያው። የህብረተሰቡ ሊያዳፍን ሊያፋስስ የሚችላቸው ትንንሽ ውሃዎች የሚመስሉ ነገር ግን ለትንኛው መራቢያ ሰፊ እድል የሚሰጡ አካባቢዎችን የመቆጣጠር ስራዎችን መስራት ነው። እነዚህም ስንል በትንሹ የምናያቸው አሁን እንደው እየተላመደ የመጣለው እንሰት ያለባቸው አካባቢዎች ላይ እንሰት ኮባ ውስጥ በጣም በስፋት እየተራባ ነው። ሙዝ ያለባቸው አካባቢዎች ላይ የሙዝ ኮባ ላይ ተያይዞ ትንንሽ ጋሎች ላይ ጎማዎች ላይ ያሉ የውሃ ተጠራቀመ ውሃ ህብረተሰቡ የማስተውለው ነገር ግን ለወባ መራቢያ ትንሽ ቦታ ካገኘች ምቹ ሁኔታ ከፈጠረች ቶሎ ብላ የህብረተሰቡን የመጉዳት እድል ይኖራታልና ያንን የመከላከል ስራ ነው። ከዛ ውጪ ሰፋ ያሉ ውሃዎች ላይ ደግሞ በተለይ ቋሚ የሆኑ የመራቢያ ቦታዎች አሉ። እነዛ ላይ ኬሚካል የመርጨት ላርቬሳይድ የምንለውን የመርጨት ስራ ነው የሚሰራውና እሱ ትንሽ ዘግይቶብናል። አሁን ባለው ሁኔታ አሁን በእጃችን እየገባ ነው ወደ 146 ጀሪካን አካባቢ ባለ 5 ሊትር እሱ እንደደረሰ እጮቹ እንዳይራቡ የበቀሉ እጮችን እዛው አፍኖ የመግደል አቅም ስላለው እሱን አሁን የማሰራጨት ስራ እየሰራን ነው። የወባ በሽታ በተለይ ጨቅላ ህጻናትንና ነፍሰ ጡር እናቶችን
የሚያጠቃ ነው። ስርጭቱን ለመከላከል ማህበረሰቡ ከጤና ባለሙያዎች የሚሰጠውን ሙያዊ ምክር ተግባራዊ ማድረግ ይኖርባቸዋል። አጠቃላይ ካለው ማህበረሰብ ከሚታከመው ማህበረሰብ አጠቃላይ ወባን የማጥፋት ስራ ነው። ምንም አይነት በወባ የሚታመም ህብረተሰብ እንዳይኖር አጠቃላይ አሁን ያለውን ህመም በ5% ለመቀነስ እስከ ከ5 በታች % ሰው ታማሚ እንዲኖር የማድረግና ብሎም ደግሞ በሁሉም ማህበረሰብ ደረጃ የወባ በሽታው እንዲጠፋ ነው በእኛ ደረጃ እየሰራን ያለነው። አሁን ባለው ሁኔታ ግን ከባለፈው ወረሽኙ ከጀመረበት ጀምሮ ባለው ሁኔታ አሁን ኬዙ በደንብ እየቀነሰ ያለበት ታላ ርጭቱ ከተጀመረ በኋላ ማለት ነው። መስከረም፣ ጥቅምት፣ ህዳር እነዚህ 3 ወራቶች ላይ በጣም የሚተላለፍባቸው ወራቶች ናቸው። ያው ኦልሞስት አሁን በጣም ተላላፊ በጣም የሚተላለፍባቸው ሳምንቶች ናቸው እነዚህ ሳምንቶች። ስለዚህ ያው እኛም ደግሞ በዛ ልክ ትኩረት ሰጥተን እየሰራን ያለ ነው ማለት ነው። ያው አጠቃላይ ለማህበረሰቡ ርጭት እያስኬደ ነው እንደ ወረዳ። ነገር ግን ይሄ ኬሚካል ቢያንስ እስከ 6 ወር ቤቶቹን ሳይለቀልቁ ማህበረሰቡ ቤቱን ሳይለቀልቅ እንዲያቆይ በየጊዜው እኛ ባለሙያ የሚሰጣቸው ምክሮችን እየተቀበለ የወባ ጫናን አሁን ያለውን የወባ ጫና የአዝመራ ጊዜ ከመሆኑ መነሻ ሰው አዝመራውን እንዳይሰራ የሚያግትና ተማሪ ትምህርት ቤት እንዳይሄድ የሚያግት ከመሆኑ መነሻ ህብረተሰቡ በደንብ ጥንቃቄ አድርጎ በባለሙያ የሚሰጡ ምክሮችን በደንብ ተከታትሎ ሰፋ ባለመልኩ ራሱን እንዲከላከል ያው መልእክትን አስተላልፋለሁ ማለት ነው። አጎበር በአሁን ሰዓት ላይ ከክልላችን ካሉ ገጠር ወረዳዎች ወደ 18 ወረዳዎች አካባቢ ላይ ተደራሽ እያደረግን ነው። 6 ወረዳዎች ሙሉ በሙሉ አሰራጭተዋል ወይም ስርጭቱን ጨርሰዋል። እዛ አካባቢ ላይ የሚታየው የወባ ቅናሽም በጥሩ ሁኔታ ቅናሽ እያሳየ እየመጣ ነው። ህብረተሰቡ ያጠቃቀም ባህሉን ማሻሻል ያስፈልጋል። ይሄ መልእክት ቢሆን ጥሩ ነው። ህብረተሰቡ አሁንም የመጠቀም ባህሉን ከመታመሙ አጎበር መጠቀሙ የተሻለ ነው። ስለዚህ ከአጎበር ደግሞ በአካባቢ ቁጥጥር ስራን በተገቢው ቢሰራ የተሻለ ይሆናል ብለን ነው እናስተላልፈው። ከዛ ውጪ 12 ወረዳዎች በቅርቡ ከነገ ጀምሮ ኦሪንቴሽን ተሰጥቶ ስርጭት የሚጀምሩ አካባቢዎች አሉ። 12 ወረዳዎች በአጠቃላይ 18 ወረዳዎች የአጎበር ስርጭት አላቸው። ሶስተኛው የርጭት ነው። ያው ሰፊ ዘንድሮም እየረጨን ያለ ነው። ወደ 13 ወረዳዎች ርጭት ጀምረዋል። ኦልሞስት አሁን 15ኛ ቀናቸውን ይዟሉ። በርግጥ በ15 ቀን እንጨርሳለን ብለን ነበር እቅድ ይዘን ነበር ነው። ነገር ግን ከሚቀርቡ ግብአት አንፃር በተለይ ረጪዎቹ ከሚለብሱት ልብስ ከመረጩት መሳሪያ ጋር ታይዞ እጥረት የገጠመን ስለነበረ ሙሉ በሙሉ አሁን ልንጨርስ አልቻልን። እስካሁን ባለው በክልል ደረጃ ወደ 20% አካባቢ ነው ያለውና በጣም ትንሽ ቁጥር ነው። አንዳንድ ወረዳዎች ግን ትንንሽ ቀበሌ ያለባቸው አካባቢዎች እየጨረሱ ነው ያሉት። ያው እቅዳችን የመጀመሪያው ወባን መቆጣጠር ነው። የዋናው ግባችን የምናደርገው ህብረተሰቡ ወባ የሚባል በሽታ በህብረተሰቡ ዘንድ ከፍተኛ ሞት ጉዳት ሳያስከትል መቆጣጠር መቻል። ከዛ በኋላ የመከላከል ስራዎችን ኦልሞስት እየሰራን ነው። ያ የመከላከሉ ስራዎች ተቆጣጥረን ስናበቃው ጉዳቱን ሳያደርስ ሞት ሳይከሰት ሰፊ የህብረተሰብ ክፍልን ሳያጠቃ የመከላከልና የመቆጣጠር ስራዎችን የመስራት ስራ ነው የሚሆነው። በቀጣይ ግን በተቀመጠው መልኩ በ2030 ወባን እናጠፋለን ብለን ነው እቅዳችን ላይ የስትራቴጂክ እቅዳችን ላይ ያለው። ይሄን ወባን የማጥፋት ስራ ግን ለብቻው ክልል ጤና ቢሮ ለብቻው ጤና ሚኒስቴር ተንቀሳቅሶ የሚያጠፋ አይደለም። የብዙ ባለድርሻ አካላትን ተሳትፎ ይፈልጋል። ስለዚህ የቀጣይ እቅዳችንም ላይ ያለው ሁሉም ባለድርሻ አካላት በዚህ ጉዳይ ላይ መረባረብ ማሳተፍ ያስፈልጋል። ምክንያቱም አምራቹ የህብረተሰብ ክፍል ይጎዳል። ወባ በተለይም ህፃናትና እናቶችን በስፋት ስለሚያጠቃ የተጎጂዎችም ይሆናሉ። እነዛን የህብረተሰብ ክፍሎችን መታደግ ወባን ማጥፋት የቀጣይ አቅጣጫችን ስትራቴጂያችን ወይንም ያስቀመጥነው በእቅዳችን ያስቀመጥነው ነው ማለት ነው። እሱ ነው ምን ተገብረው እንደ ሀገር በ2030 ወባን ከሀገሪቱ ለማጥፋት እቅድ ተይዞ ወደ ተግባር ተገብቷል። ይህ እውን እንዲሆን ታዲያ ህብረተሰብን ያሳተፈ ቀጣይነት ያለው ስራ ያስፈልጋል።